كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد سورة الكهف እየተማማርን እስከ 21ኛው አያ ድረስ ተመልክተን ነበር። መጨረሻ ላይ ተመልክተን የነበረው ባለፈው ደርስ የወጣቶችን ታሪክ ነበር። እነዚህ ወጣቶች ለአላህ Subhanahu Wa Ta'ala ብለው ዲናቸው ላይ ፈተና እንዳይጋረጥ ወገኖቻቸው ያሉበት የሽርክ ጎዳናን ተጸይፈው ወደዛም እንዳይመለሱ እንዳይፈተኑ ወይም ደግሞ ከወገኖቻቸው ጥቃት እንዳይደርስባቸው በመስጋት ወደ ዋሻ ሸሽተው ተሸሽገው ባሉበት አላህ Subhanahu Wa Ta'ala እንቅልፍ እንዲወስዳቸው አድርጎ ለረጅም ዓመታት ወደ 309 ዓመታት እንዲተኙ አድርጎ ከዛ በኋላ እንዲነቁ አድርጓል። ይህ ታሪክ የሚያስተምረን ብዙ ትምህርቶች አሉ። ከነዛ ውስጥ የመጀመሪያው ምንድነው? ለአላህ Subhanahu Wa Ta'ala ብሎ ከፈተና መሸሽ፣ ዲኑ ላይ ፈተና እንዳይጋረጥበት፣ በሃይማኖቱ ላይ አቂዳው ላይ እንዳይፈተን ከፈታኞች ራሱን ማሸሽ እንዳለበት ነው ከዚህ የምንወስደው ትልቁ ትምህርት ማለት ነው። ወከዛሊከ ከፈተና ስንሸሽ የአላህን Subhanahu Wa Ta'ala ጥበቃ የሱን እገዛ መማጸን እንዳለብን፣ ምክንያቱም ከየትኛውም አደጋ የሚያድነው ልንሸሽ የምንችለው ወደሱ ወደ አላህ Subhanahu Wa Ta'ala ብቻ ነው። የሱ ከለላ ከአደጋዎች፣ ከጠላቶች፣ ከክፋቶች ሁሉ ይጠብቃል። በመሆኑም የጌታችንን እዝነት የሱን እንክብካቤ መማጸን እንደሚኖርብን ነው። ሌላው ከዚህ የምንወስደው ትምህርት ወጣትነት በጣም ወሳኝ እድሜ እንደሆነ፣ በወጣትነት ዲንን መገንዘብ፣ ለአላህ Subhanahu Wa Ta'ala እጅ መስጠት የነዚህን ሰዎች አርአያ መከተል እንደሆነ ነው። ነቢያችንም ሰለላሁ ዐለይሂ ወሰለም የውም አልቂያማ 7 ሰዎች ምንም ጥላ በሌለ ጊዜ በአላህ Subhanahu Wa Ta'ala ጥላ ያኒ አላህ በፈጠረው ጥላ ስር እንደሚጠለሉ ተናግረዋል። ከነዛ ውስጥ አንዱ ሻቡን ነሸአ ፊ ዒባደቲላህ፣ ወጣት ሆኖ በአላህ Subhanahu Wa Ta'ala አምልኮ ይታነጸ ወጣት ሆኖ ያኒ ጀማዓ አይቀርም፣ ሱብሂ ጀማዓ መስጂድ ሰላቶችን በአግባቡ ይሰግዳል፣ ዚክር የሚያደርግ፣ ቁርአን ደጋግሞ የሚቀራ፣ ቁርአን የሚያختም፣ ከፍ ሲል ደግሞ ቁርአንን የሚያሐፍዝ። በወጣትነት በርካታ ወጣቶች ቁርአንን ያሐፍዛሉ። ሒፍዝን ቁርአንን መሸምደድን ፈልገው መርከዞች ይገባሉ፣ ወይ ደግሞ የራሳቸው ፕሮግራም ወይ መስጂድ ውስጥ ወይ መድረሳ ውስጥ ፕሮግራም አድርገው ቁርአንን ለማሐፈዝ ሲጣጣሩ ይታያል። ይህ አላህ Subhanahu Wa Ta'ala በጣም የሚወደውና የአንድ ወጣት ህይወት መስተካከል ምልክት ነው። ምክንያቱም ህይወታችን የሚቃናው በዚህም ባለንበት ህይወት በዱንያ ህይወት ወከዛሊከ በሚቀጥለውም የአኺራ ዓለም ስኬታማ ልንሆን የምንችለው በዒባዳ ስንታነጽ፣ ለአላህ Subhanahu Wa Ta'ala እጅ ስንሰጥ፣ ስሜትን ከመከተል ስንርቅ። ወጣትነት እንደምታውቁት ብዙ ጊዜ ወደ ስሜት የሚገፋፋ እድሜ ነው። ትኩስ ኃይል አለ፣ ጠንካራ ፍላጎት አለ። ፍላጎትን ለማሳካት መንቀሳቀስ መጣጣር የሚቻልበት እድሜ ነው። ብሩህ አእምሮ ይኖራል፣ ጠንካራ ሰውነት ይኖራል፣ ነሻጣ የሐረካ የእንቅስቃሴ ፍላጎት ይኖራል። እነዚህን አጋጣሚዎች በዲን ላይ ማድረግ፣ ለአላህ Subhanahu Wa Ta'ala በማደር፣ ሌሊት በመስገድ፣ ቀን በመጾም፣ ያው ይህ ማለት ለራስ ዱንያ ላይ የሚጠቅምን ነገር ከመስራት ያዘናጋል ማለት አይደለም። እሱም ራሱ ዒባዳ ነው። ለአላህ Subhanahu Wa Ta'ala ብለን እንደምንጾመው፣ እንደምንሰግደው፣ እንደምንቀራው
እንደዚሁ ከሐራም ለመጠበቅ ብለን መልካም ስራ መስራት ከስብ ማለት ነው። ቤተሰባችንን ለማገዝ፣ ወላጆቻችንን ለመርዳት እንዲሁም ለኛም ለወደፊት ቤታችን ለጎጆአችን የሚሆን ገንዘብ ለማካበት ሐላል የሆነ ስራ መስራት፣ የተሻሉ አማራጮችን መፈለግ፣ ዘመኑ የሚፈልገውን ሀገራችን ቦታችን ያለንበት አካባቢ የሚፈልገውንና የሚሰጠውን እድል መጠቀም ማለት ነው። ይህ ራሱ መልካም ዒባዳ ነው፣ ከዒባዳ የሚቆጠር ነው። በመልካም ንያ ማንኛውም ነገር ዒባዳ እንደሚሆን ይታወቃል። ስለዚህ ወጣቶች ባረከላሁ ፊኩም በዲናችን እንዲሁም ደግሞ በዓለማዊ ህይወታችንም በእያንዳንዱ መስካችን ስርዓትን የተላበስን መልካም መንገድን የምንመርጥ ራሳችንን ምንጠብቅ መሆን እንዳለብን ነው ማለት ነው። ወከዛሊከ ወንድምን ማስበለጥ፣ ለወንድም ቅድሚያ መስጠት እንዳለብን የሚያሳዩ ንግግሮችም አሉ በዚህ አያቶች የወጣቶች ታሪኮች ላይ። ከእንቅልፋቸው ሲነሱ ለእናንተ መልካም የሚሆን ምግብ ይገዛ፣ እንዲሁም ደግሞ ጠላት እንዳይ ያለንበትን ቦታ እንዳይታወቅ ጥንቃቄ ያደርግ፣ እንዳይታወቅባችሁ እያሉ ነው እንግዲህ። እንዳንያዝ እንዳይታወቅብን ለእኛ የሚሆን ምግብ አይደለም ወደ ሌሎች እያስጠጋ ነው። ይሄ እንግዲህ ወንድምን ማስቀደም ሌላውን ማስበለጥ እንዳለብን የሚያሳይ ነው። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ለወዳጆቹ ለአማኞቹ ከራማ እንደሚሰጥ ነው። ከራማ እንግዲህ ኻሪቁን ሊልዓዳ ነው፣ ከተለመደው ነገር ወጣ ያለ ልዩ የሆነ ተሰጥኦ ማለት ነው። ይህ አላህ ሱብሓነሁ ወተዓላ ለፈለገው ሰው ከባሮቹ ይሰጣል። ለእነዚህ የተሰጠ የተለየ ከራማ ነው። ከዛ ውስጥ 309 ዓመት ተኝቶ መንቃት የትልቅ ከራማ ነው። ወከዛሊከ ፀሐይ እንዳይጎዳቸው ሲወጣና ሲገባ ፀሐይ ከነሱ ሸሸት እያለ እንዳይጎዱ ማድረግ። ወከዛሊከ ቆዳቸው ስጋቸው ተበልቶ በመሬት በስብሶ እንዳይቀር አላህ ሱብሓነሁ ወተዓላ ማቀለባበሱ፣ አንዴ በቀኝ አንዴ በግራ እየለዋወጠ ማስተኛት። ወከዛሊከ ሀይባ አስፈሪ እንዲሆኑ ሰዎች ሲጠጓቸው እንዲፈሯቸው በመሆኑም ደግሞ ሰዎች እንዳይተናኮላቸው ማንኛውም ነገር እንዳይጠጋቸው፣ አውሬም እንስሳ የሚሆን ማንኛውም ነገር እንዳይጠጋቸው፣ ውሻቸውም ራሱ ከበሩ ደጃፍ ሆኖ እንደ ተከላካይ ሆኖ መቆየቱ፣ እነዚህ ሁሉ አላህ ሱብሓነሁ ወተዓላ የሰጣቸውን ከራማ የሚያሳይ ነው። ታዲያ አላህ ሱብሓነሁ ወተዓላ ሙስተቂም የሆነ በአላህ በትክክል ያመነና አላህ የሚፈራ ሰው የተለየ ከራማ ለአንዳንዱ ሊሰጠው ይችላል። ይሄ እንግዲህ የታወቀ ነው። በተለያዩ በቁርአንና በሐዲስ በታሪኮችም የተረጋገጠ ጉዳይ ነው። ከዚህ ቀጥሎ የምናየው ኢንሻአላህ ተዓላ የአልጀነተይን ሁለት የአትክልት ስፍራዎች ወይም እርሻዎች በጣም ግዙፍ የሆነ አዝመራዎች የተሰጠው ሰው ታሪክ ነው። ይህ ሰው አላህ ሱብሓነሁ ወተዓላ አመቻችቶ ሰጥቶት ከእያንዳንዱ የፍራፍሬ የሰብል የእህል አይነቶች አመቻችቶ በጣም ውብ የሆነ ሲታይ ራሱ ወከዛሊከ የሚያስፈልገውን ነገር ሁሉ አሟልቶ ውሃም እንደሚፈልገው የሚያገኝበትን ሁኔታ አመቻችቶለት ይህ ሰው አላህን ሱብሓነሁ ወተዓላ ማመስገን፣ የተሰጠው ከአላህ እንደሆነ ማመን፣ እንዲሁም ደግሞ እሱ ምንም ኃይል ምንም ብልሃት እንደሌለው ኃይል ሁሉ የአላህ ሱብሓነሁ ወተዓላ ብቻ መሆኑን ማመን ሲገባው ከዚህ ተቃራኒ የሆነ በፍጹም ሊጠፋብኝ አይችልም፣ የኔ ነው፣ በልፋት ያገኘሁት ነው፣ ሀብቴ ነው፣ ገንዘብ አለኝ፣ ወታደር ሰራዊት አጋዦች ረዳቶች አሉኝ፣ ምንም ልሆን አልችልም፣ መሞት የሚባል የለም፣ ቂያማ የሚባል የለም፣ እንዲሁ እንኳን አለ ብለን ብናምንና ብንወስድ ራሱ የዛኔ የተሻለ ነገር አገኛለሁ እንጂ ከዚህ በታች አልሆነም በማለት ሲኮፈስ ሲኩራራና አላህ ሱብሓነሁ ወተዓላ ላይ የማይገባን ንግግር ሲሰነዝር አላህ ሱብሓነሁ ወተዓላ ቅጣትን አቀመሰው። የነበረው ነገር ሁሉ እንዳልነበር አደረገ። አላህ ሱብሓነሁ ወተዓላ ነገሮችን ከመቅጽበት ለወጠበት፣ አከሳሰሩ፣ ሁሉን ነገር አጠፋፋበት ማለት ነው። ታዲያ ምንድነው ሰጪው አላህ ሱብሓነሁ ወተዓላ ነው። እኛ ተቀባይ ነን። ተቀባይ ደግሞ መሆናችን እንዲሁም አላህን በማመስገን ከሱ እንደሆነ በማመን
ለአላህ ስብሓነሁ ወተዓላ ምስጋና ልናቀርብ ዘውትር አላህን ስብሓነሁ ወተዓላ ልናወድስ እንደሚገባ ነው የሚያስተምረን። ምን ይላል አላህ ስብሓነሁ ወተዓላ የዚህን ሰው ታሪክ ሲነግረን ወድሪብ ለሁም መሰለን ረጁለይኒ ጀዐልና ሊአሐዲሂማ ጀነተይኒ ሚን አዕናቢን ወሐፈፍናሁማ ቢነኽል ወጀዐልና በይነሁማ ዘርዓ። ወድሪብ ለሁም መሰለን ምሳሌ አድርግላቸው ወይም ጥቀስላቸው የሚማሩበትን ትምህርት የሚወስዱበትን ታሪክ ንገራቸው ስለ ሁለት ሰዎች ይላል አላህ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም። እነዚህ ሁለት ሰዎች አንደኛው ባለሀብት፣ ሌላኛው ደግሞ ውስን ገንዘብ ያለው ሰው ነው። ረጁለይኒ ጀዐልና ሊአሐዲሂማ ጀነተይን፣ ሁለት ሰዎች ናቸው። ለአንደኛው ሁለት የአትክልት ስፍራዎች ወይም በጣም ግዙፍ የሆኑ የእርሻ ቦታዎች ሰጠነው አደረግንለት ይላል። ሚን አዕናቢን ከወይን የወይን ተክሎች፣ ሌሎችም የፍራፍሬ አይነቶች፣ የእህል አይነቶች። ወይን እንግዲህ በጣም የተሻለው በላጩ ስለሆነ ነው የተጠቀሰው። ሌሎችም በርካታ ፍራፍሬዎችና አዝርዕት እህሎች አሉት። ወሐፈፍናሁማ ቢነኽል፣ እነዚህን ሁለት እርሻዎች የገዛዘፉ እርሻዎች ሐፈፍናሁማ ቢነኽሊን በተምር ዘንባቦች አካበብ ነው። ዙሪያው የተምር ዘንባባ፣ ማዕከሉ ላይ ፍራፍሬዎች፣ ወይኖች የመሳሰሉት አደረግንለት። ወጀዐልና በይነሁማ ዘርዓ፣ በሁለቱ ጀነቴን በሁለቱ የአትክልት ስፍራዎች መካከል ደግሞ ሰፊ የሆነ ሰብል የእህል የተለያዩ እህሎች ተክል አደረግንለት ይላል አላህ ሱብሓነሁ ወተዓላ። ኪልተል ጀነተይኒ አተት እኩለሃ፣ ሁለቱም የአትክልት ቦታዎች ፍሬውን በሚገባ ሰጠ፣ እህሎቹን በሚገባ አቀረቡ። ያኒ በደንብ አፈራ ከሚጠበቀው በላይ ማለት ነው። ወለም ተዝሊም ሚንሁ ሸይአ፣ ምንም ነገር ሳያጎድሉ ምንም አላጎደሉም። በወቅቱ ከሚጠበቀው በላይ እየሰጡ የተለያዩ ፍራፍሬዎች የተለያዩ እህሎች እየተለገሰው ሀብት ላይ ሀብት ንብረት ላይ ንብረት እየደራረበ በጣም ተንበሸበሸ። በጣም በጣም የአላህ ስብሓነሁ ወተዓላ ጸጋ ተበራከተበት። ወፈጀርና ኺላለሁማ ነህራ፣ በሁለቱ መካከል ደግሞ ወይም በውስጦቹ በየመካከሉ ወንዞችን አደረግንለት ይላል። ፈጀርና ማለት እንግዲህ ትንሽዬ ውሃ አይደለም፣ በብዛት በሚያስፈልገው መጠን ማለት ነው። ምንም አይነት ጭንቀት የሌለበት ምንም በቃ ውሃው ይጠፋል ብሎ የማይሰጋበትን ያህል ማለት ነው። ተፍጂር አላህ ስብሓነሁ ወተዓላ በደንብ አንባቧለት። ወካነ ለሁ ሰመሩን ፈቃለ ሊሳሒቢሂ፣ ሰመር ፍራፍሬዎች በርካታ ነበረውና ፈቃለ ሊሳሒቢሂ ለጓደኛው አለው፣ ያኒ ከሱ ጋር ያለን ሌላ ምስኪን ትንሽዬ ንብረት ያለውን ሰው እሱ ላይ የጎረረ እየተኮፈሰ አላህን ስብሓነሁ ወተዓላ ማመስገን ትቶ አላህ ላይ የካደ ምን አለው? ወሁወ ዩሓዊሩሁ፣ ከሱ ጋር እየተወያየ እሱን ሲያናገረው ምን አለው? አና አክሰሩ ሚንከ ማለን፣ እኔ ካንተ በጣም የገዘፈ ንብረት ነው ያለኝ። አታይም እንዴ ፍራፍሬው፣ እህሉ፣ ጥራጥሬው፣ ምኑ ንብረት ላይ ንብረት የሁሉ ተምነሽንሼ ለዚህ ሁሉ ሀብት አታይም እንዴ ይለዋል። ወአዐዙ ነፈራ፣ እንዲሁም በርካታ ረዳቶች፣ ኻዲሞች፣ አጋዦች፣ ባሪያዎች፣ ዘመዶች፣ ወገኖች በርካታ ሰዎች ደግሞ አጅበውኝ አታይም ይላል። ወደኸለ ጀነተሁ፣ ወደ አትክልት ቦታ ወደ አትክልት ስፍራው ገባ። ወሁወ ዛሊሙን ሊነፍሲ፣ ራሱን በዳይ ሆነው እየተኮፈሰ የጎረረ የተወጣጠረ። ፈቃለ ማ አظኑ አን ተቢደ ሃዚህ አበዳ፣ ይሄ ንብረቴ በፍጹም ይጠፋል ብዬ አላስብም። በምን ምክንያት ይጠፋል? ወንዙ እንደፈለግኩት ነው፣ አትክልቱ እንደፈለግኩት፣ ፍራፍሬው፣ እህሉ፣ ምኑ፣ ኻዲሞች አሉ፣ በዛ ላይ የምፈልገውን ነገር የሚያሳኩልኝ የሚያግዙኝ ወገኖች አሉኝ፣ ወዳጆች አሉኝ። ይህ ሁሉ ነገር እያለ እንዴት ይጠፋል? ልጠፋ አልችልም፣ ንብረቴም ሊጠፋ አይችልም። በዚህ ሁኔታ ተንደላቅቄ ተንበሽብሼ ፈታ ብዬ እኖራለሁ። ምንም ይጎልብኝ፣ ምንም ይጠፋብኝ፣ ምንም ይቀንስብኝ ነገር የለም። ወማ አظኑ ሳዓተ ቃኢማ፣ ቅያማም ይቆማል ብዬ እኔ በፍጹም አላስብም። ቅያማ ይቆማል፣ ሰዎች ከሞቱ በኋላ ይቀሰቀሳሉ ምናምን የምትሉት ይህ ሁሉ አፈ ታሪክ ነው። በፍጹም ሊሆን የማይችል ነገር ነው። በዚህ አላምንም። ምን ያለ
ወለኢን ሩዲቱ ኢላ ረቢ ይባልና እንዳላችሁት እናንተ ወደ ጌታ የምመለስ ከሆነ እውነትም ከሆነ ምናልባት ከሆነ እኔ አላምንበትም ሲጀመር ግን ይሆናል ቢባልና እኔ ወደ ጌታ የምመለስ ከሆነ እንደገና ከሞትኩ በኋላ የምቀሰቀስ ከሆነ ለአጂደነ ኸይረን ሚንሃ ሙንቀለባ ከዚህ የተሻለ መመለሻ ነው ማገኘው ከዚህ የተሻለ ሀብት ድሎት ምቾት አሁንም ይሰጠኛል አሁን እንደሰጠኝ ነገም ይሰጠኛል አሁን ስለወደደኝ ነው ይሰጠኝ ስለዚህ ነገም ይሄንን ስጦታ ያስቀጥለዋል ይሰጠኛል አገኛለሁ ማግኘት አይቀርም ምንም ያጠራጥር ነገር የለም ብሎ በጉራ በመኮፈስ በዚህ መልኩ አላህ ላይ የተወጣጠረ ተናገረ قال له صاحبه وهو يحاوره ጓዱ ያኒ ከሱ ጋር ያለ የሱ አጎራባች የሆነ ሰው ማለት ነው እሱ አማኝ ነው በአላህ Subhanahu Wa Ta'ala ስጦታ ያምናል በትንሹ ይታገሳል ሲጨመርለት ያመሰግናል መልካም ባሪያ ነው በመሆኑም መልካምነቱን ለማጋራት እሱንም ምን አደረገው ወቀሰው ምን አለው قال له صاحبه وهو يحاوره እሱም እየተወያየው ምን አለው አከፈርተ بالذي خلقك من تراب ካፍር በፈጠረህ ጌታ ካድክ አከፈርት ትክዳለህ ማንም አልሰጠኝም ያገኘሁት ነው ቂያማ የሚባል የለም አልሞትም ከተቀሰቀስኩም ከዚህ በላይ ነው ማገኘው ምን ማለት ነው ይሄ ክደት በፈጠረ ጌታ ትክዳለህ እኔ አንተ እኮ አልነበርክም እያለው ነው አልነበርክም አስገኘ አልነበረህም ሰጠህ ስለዚህ ከፈለገ ይነሳል በሱ ማመን እሱም ማመስገን እንጂ እንዴት እንደዚህ አይነት ቃል ተሰነዝራለህ እንዴት በጌታ ላይ ትክዳለህ ብሎ ወቀሰ አከፈርተ بالذي خلقك من تراب ሲለው እንግዲህ አስሉ መሰረቱ ነው የሰው ልጅ መሰረት የተፈጠረው ከአፈር ነው አባታችን አደም የተፈጠረው ከአፈር ነው ከዛ በኋላ በኑጥፋ በዘር ፈሳሽ ነው እየተዋለደን ያለ ነው ለዛ ነው አከፈርተ بالذي خلقك من تراب ثم من نطفة ካፈር ፈጥሮ ከዛ ደግሞ ከፍትፈጠብታ ከዘር ፈሳሽ ፈጥሮ በሱ ትክዳለህ يعني አስልህን አባትህን ካፈር ፈጥሮ አንተን ደግሞ ከኑጥፋ ፈጥሮ እንግዲህ ይሄ የሚያሳየው ምንድነው አንደኛ ኻሊቅ ነው አላህ Subhanahu Wa Ta'ala ያልነበረን ነገር ማስገኘት የሚችል ነው የሌለውን የሚሰጥ የሚሰጠውም የሚነሳም የሚፈጥረውም የሚገለውም እሱ ነው ማለት ነው ስለዚህ በሱ ሊካዳ አይገባም እንዲሁም ደግሞ አንተ ምንድነው ፍጡር ነህ ፍጡር ኮንክ ደሃና ምንም የሌለህ ነህ አንተ እጅ ላይ ያለው ከአላህ Subhanahu Wa Ta'ala የተሰጠ ስጦታ እንጂ ሌላ ምንም አይደለም ነው ይህ ሆኖ እንዴት ትክዳለህ ነው ፈጣሪህ ደግሞ የፈጠረህ አንተን በጣም ከደካማ ነገር ነው ከፍትወት ጠብታ ከፈሳሽዋ ደካማ ከዛ ነው የፈጠረ ስለዚህ መሰረትህም ደካማ ነው እንዴት ነው አላህ ላይ የምትንቦጣረር እንዴት ነው ጌታ ላይ የምትኮፈሰው መሆን ያለበት መተናነስ ለአላህ Subhanahu Wa Ta'ala ዝቅ ማለት ለሱ መስገድ ለአላህ ማመስገን እያለ ገሰጸው መከሩ ثم سواك رجلا كنطفة كفساش ፈጥሮ ከዛ የተስተካከለ የቆመ ሰው አድርጎ በሁለት እግሮች የምትራመድ በሁለት እጆች የፈለከው የምትሰራ በሁለት አይኖች ነገሮች የምትለይ የምታይ በሁለት ጆሮች ድምጾች ንግግሮች የምትለይ አስተካክሎ አቋቋመህን ተክለሰውነትህን በዚህ በሚያምር መልኩ ገንብቶ ሲያበቃ እሱን ማመስገን ለሱ መዋደቅ ለአላህ Subhanahu Wa Ta'ala ማወደስ እንጂ እንዴት መካድ ለአላህ Subhanahu Wa Ta'ala ይገባል እንዴት ትክዳለህ لكن هو الله ربي ولا أشرك بربي أحد لكن أنا ነው إدغام تدركه لكن أنا همزو لكن أنا همزو للتسهيل تخفيف لما أقلل ተነስቶ ነው ከዛ ሆኖ إدغام ተደርገው ነው ስለዚህ لكن أنا ማለት ነገር ግን እኔ ማለት ነው هو الله ربي እሱ አላህ ፈጣሪ ነው አላህ Subhanahu Wa Ta'ala ተመላኪው አምላክ ፈጣሪ ነው ካልነበርኩበት ያስገኘኝ እኔ ፍጡር ነኝ ደካማ ነኝ ለሱ አምላኪ ለሱ ታዛዥ አጎብዳጅ ነኝ እሱ የበላዬ ነው ፈጣሪዬ ነው ሲፈልግ በሚፈልግ ሰዓት ይገለኛል ከሞትኩ በኋላ ደግሞ ይቀሰቅሰኛል በሰራውት ስራ ይጠይቀኛል
ስለዚህ አላህ Subhanahu Wa Ta'ala ረብ ስለሆነ ኻሊቅ ሙደብር ስለሆነ በሱ አልክድም በፍጹም وكذلك ሙረቢም ነው አላህ Subhanahu Wa Ta'ala ሚንከባከብ ነው የሰው ልጅ ሚንከባከብ የሚያስፈልገውን ነገር ሁሉ የሚያደርግ ነው ሊከፈር አይገባም ሊካድበት አይገባም ሊመሰገን እንጂ ማለት ነው والله ربي ولا أشرك بربي أحدا بجيتاي بفصوم الكدم على كذي تملك زيك ولا أشرك به على ربي ميلون دقامة كل صار لك ربنا الله سبحانه وتعالى رب مربينا تربية عامة تربية خاصة يعني أتك علي هونون إنك بكابيل هلهم سوتش ميادر كنا هلهم سوتش كان بربة حسكينياج كانوا رمبالا ኑራቸው የሚያስቀጥሉበትን ህይወታቸውን የሚመሰርቱበትን ነገር ሁሉ አሟላላቸው እንዴት ብለው እንደሚበሉ እንዴት ብለው የበሉትን እንደሚያስወጡ ወከዛሊከ ንጹህ አየር መተንፈስ ንጹህ ውሃ መጠጣት የመሳሰሉ ነገሮችን አላህ Subhanahu Wa Ta'ala አሟላላቸው በሂደት እንዲያድጉ አምሯቸውም ሰውነታቸውም ሁሉ ነገራቸው ያደገ እንዲሄድ አደረገ ተርቢያ ኻሳ ደግሞ አላህ Subhanahu Wa Ta'ala እንዲያውቁ እሱን እንዲያመልኩ ለሚቀጥለው ዓለም እንዲዘጋጁ ማድረጉን ይሄ ሁሉ የአላህ Subhanahu Wa Ta'ala ባህሪያት ይሄ ሁሉ የአላህ Subhanahu Wa Ta'ala ስጦታዎች ስራዎች እሱ ዘውትር እንዲመሰገን ዘውትር እንዲወደስ የሚያደርግ እንጂ እንዲካድበት የሚያደርግ አይደለም ወላ ኡሽሪኩ ቢረቢ አሐደን በጌታዬ አንድንም አካል አላጋራ ለሱ የሚገባው ለሱ ብቻ አደርጋለሁ ለአላህ Subhanahu Wa Ta'ala የሚችለውን አምልኮ አደርጋለሁ አላህ Subhanahu Wa Ta'ala በፍጹም አልክድም ማለት ይሄ እንግዲህ አማኙ ነው ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله من على ودات كل صفروج ودا إرشاوج ستجابا قلت ما شاء الله لا قوة إلا بالله الله يفلقه هنا بس فلقتنا يقولون نجار يعنيوت لا قوة إلا بالله هايل كالله سبحانه وتعالى نجيل لهم بس سورة بتشانو ما نيوم نجار مارق متشلون بالحاد ككفات كمدفو نجار مشش متشلو بالله سبحانه وتعالى جزا بتشانو ይሄንንም ተክሎች ፍራፍሬዎች እህሎች ሰብሎች እነዚህን ሁሉ በዚህ መልኩ እንደምነሸነሽ ያደረገኝ አላህ Subhanahu Wa Ta'ala በሱ ኃይሉን ጂበኒ ችሎታ አይደል በኔ አቅም አይደል እኔ ደካማ ነኝ ፍጡር ነኝ ደሃ ነኝ ምንም የሌለኝ ስለዚህ የኔን እንቅስቃሴ የኔን ሰበብ የኔን ጥረት እንዲሳካ ያደረገው አላህ Subhanahu Wa Ta'ala ብለ ምን አለበት ችሮታውን ለአላህ Subhanahu Wa Ta'ala ብታደርግ الله سبحانه وتعالى يشري السوء لقسي الله سبحانه وتعالى بزي ملكو ጸጋዎችን ያፈሰሰብኝ ብለ ለአላህ ብታስጠጋና አላህ ምታመሰግን ምን አለ ይሄን ብታደርግ ኮላ አንተ የተሻለ ነበር ይሄን ብታደርግ በረከት ላይ በረከትን ይጨምርልሃል አላህ Subhanahu Wa Ta'ala ሲያመሰግኑት የሚጨምር አላህ Subhanahu Wa Ta'ala በገንዘብ ሲፈትን አንደኛ እንድናመሰግነው ነው ሁለተኛ ያን ገንዘብ እሱ በሚፈልገው አላህ በሚወደው መንገድ ላይ እንድናውለው ነው ያንን በመናደርግ ሰዓት ከፈተና ከገንዘብ ፈተና ዳንን ከገንዘብ ፈተና አለፈን ማለት ነው ያ ነው የሚፈልግ ይሄ ሰው ግን በገንዘብ ፈተና ምን ሆነ ወደቀ ማለት ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው መሆን አላህ Subhanahu Wa Ta'ala ሲሰጠው አመስገኝ ሲነሳው ሲቀነሰበት ሰብረኛ ትግስተኛ ነው ይሄ ነው የሚያልፈው የዱንያን ፈተና ማለት ነው ኢንተረኒ አና አቀለ ሚንከ ማለን ወወለዳ እኔን ካንተ ያነሰ ገንዘብ ካንተ ያነሰ ልጆች እንደኖሩኝ አርገብታይም فعسى ربي أن يؤتيني خيرا من جنتك الله سبحانه وتعالى ግን ከሱ የሚከጀል ነው أن يؤتيني خيرا من جنتك كانت يتشال كانت አትክልቶች كانت ፍራፍሬዎች كانت እህሎች የተሻለ ነገር ሊሰጠኝ ከአላህ Subhanahu Wa Ta'ala ይከጀላል الله سبحانه وتعالى ከሱ የተሻለ ለሱ ሰጥቶት ሊሆን ይችላል ዱንያ ላይ ማለት ነው አኺራ ላይ ደግሞ ቢላ ሸክ ይሰጣል ለአማኝ إنا لا نضيع أجر من أحسن عملا ብሏል ባሳለፍነው አያ እዚህ አላህ Subhanahu Wa Ta'ala መስገኝ የአላህ Subhanahu Wa Ta'ala ጸጋ ለሱ የሚያምንለት ለጌታው የሚያምንለትና የሚያመሰግን ከሆነ አላህ Subhanahu Wa Ta'ala የተሻለ እንደሚሰጥ ምንም ጥርጥር የለውም
فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا እንዲሁም በአንተ አትክልት ላይ ቅጣት መቅሰፍትን ከሰማይ እንደሚለቅበት እንደሚያወርድበት ከአላህ Subhanahu Wa Ta'ala ጠብቃለሁ ያኒ ረገመው ማለት ነው በረከቱን እንዲያስወግድበት አላህ Subhanahu Wa Ta'ala እርግማኑን መቅሰፍቱን እንዲያዘንብበት ረገመው ለምን ረገመው ከተባለ ይህ ሰው በአላህ Subhanahu Wa Ta'ala ካዳይ ተንቦጣረረ የተኮፈሰ በመሆኑ وكذلك ወደ አቅሉ እንዲመለስ አሁን እጁ ላይ ያለው ንብረት ሀብቱ ምን አድርጎታል አሳውሮታል ሰጪውን እንዲረሳ በጌታው እንዲክድ አድርጓል ነገር ግን አላህ Subhanahu Wa Ta'ala ሲነሳው ወደ አቅሉ ሊመለስ ይችላል ለሱ አስቦለት ሊሆን ይችላል ወደ ራሱ እንዲመለስና ጌታውን ያኒ እንዲያመልክ እሱ እንዲያመሰግን ለጌታው እንዲተናነስ ያደርገዋል ማለት ነው ይሄ ደግሞ ለሱ የተሻለ ነው على كل حال መቅሰፍትን ከሰማይ ያወርድበታል ብዬ ሚነ ሰማይ ከሰማይ ያወርድበታል ብዬ አስባለሁ فتصبح سعيدا ዘለቀሂ ምታዩ ያማረ ፍራፍሬው አትክልቱ ምናምን እጅብ ብሎ የነበረውን فتصبح سعيدا ዘለቀ ባዶ ምልጥ ያለ መሬት የሚያንሸራትት እግር እንኳን ቀጥ አድርጎ የማያስቆም ባዶ ምልጥ ምንም ነገር ተክል የሌለው ሊያደርገው ይችላል አላህ Subhanahu Wa Ta'ala ይሄ ደግሞ ለመሆን የቀረበ ነው ብሎ በዚህ መልኩ ተናገረው ማለት ነው አው يصبح ماؤها غورا ወይም ደግሞ ውሃው غائر ሆኖ ወደ ውስጥ የሰመጠ ሆኖ يعني እንደፈለገ ነበር ውሃ የሚያገኘው ግን ውሃው ከመሬት በጣም ሊርቅና ሊሰጥም ይችላል فلن تستطيع له طلبا የዛኔ በምንም ተአምር ፈልገህ ልታገኘው አትችልም አላህ Subhanahu Wa Ta'ala ካሰመጠው ማን ሊያመጣ ይችላል ድራሹን ሊያጠፋው ይችላል ውሃውን ድርቅ ሊል ይችላል አለው በዚህ መልኩም አላህ Subhanahu Wa Ta'ala እንዲቀጣው ረገመው ማለት ነው وأحيط بثمره ታዲያ አላህ Subhanahu Wa Ta'ala አካበበው ፍራፍሬውን እንዳለ በቅጣት አካለለው وحيط ማለት ምንም አልቀረም ምንም ከተከሎቹ ምንም ሳይቀር ድምጥ ማጡን አጠፋው አላህ Subhanahu Wa Ta'ala ቅጣት አወረደበት እንዳለውም ልጁ ሰውየው አላህ Subhanahu Wa Ta'ala ድምጥ ማጡን አጠፋበት ምንም ሳይቀር ማለት ምንም ያፈራው ፍራፍሬ ወላ እህል ወላ ለትኩርስ የሚሆን ሳይቀር ማለት ነው እልም አደረገበት فأصبح يقلب كفيه እጆቹን ማቀለባበስ ጀመረ ግራ ገባው ተስፋ ቆረጠ አዘነ ደነገጠ فأصبح يقلب كفيه على ما أنفق فيها በዚህ እርሻ ላይ ያወጣውን ገንዘብ ያፈሰሰውን መዋለ ነዋይ በማሰብ ማለት ነው ያ ሁሉ ንብረት ሲወድም በአንድ ሌሊት ማለት ነው ድምጥማጡ ሲጠፋ እጁን ያቀለባበሰ ማለት ነው ሀዘኑን ገለጸ ደነገጠ فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها እንዳለ ተክሉ ድምጥማጡ ጠፍቶ وكذلك ዳሱ እንጨቶቹ የመሳሰሉት ሀረጎች ወይና ሀረጎች ምናምን ሊጠመጠሙበት የተሰሩት ሁሉም ድምጥማጣቸው ተቀለባብሰው ማለት ነው ድምጥማጣቸውን አላህ Subhanahu Wa Ta'ala አጠፋበት ويقول يا ليتني لم أشرك بربي أحد يا ليتني ويقجتي ويقولي فلا لم أشرك بربي أحد ጌታዬ ላይ ምን ነው ባላጋራው ምን ነው ቅንጣት ያህል በጌታዬ ባላጋራ ምን ነው ባመንኩኝ ምን ነው ባመሰገንኩኝ ምን ነው ምክር በተቀበልኩኝ ብሎ حين لا ينفع الندم ቁጭት በማይጠቅምበት ሰዓት ማለት ድምጥማጡ ከጠፋ በኋላ በጣም አዘነ ንብረቱንም አጣ ተስፋ ቆረጠ ቁጭቱን ገለጸ ማለት ነው ولم تكن له فئة ينصرونه ምንም እሱ ሚረዳ የሚያግዝ አንድም ቡድን አልነበረውም لم تكن له فئة ከላይ ምን ብሎ ነበር انا اكثر منك مالا واعز نفرا ብሎ ነበር እኔ ካንተ የተሻለ ብዙ ንብረቶች አሉኝ ብዙም ደግሞ ረዳቶች አገልጋዮች ዘመድ አዝማድ ወዳጆች አሉኝ ብሎ የነበረው አንዱም ሊረዳው አልቻለም ማለት አንዱም ዞር ብሎ ሊያየው አልቻለም ብቸኛ ሆነ ንብረቶች ሁሉ ወደሙበት ነገሮች ሁሉ ተቀያየሩበት
ወለም ተኩን ለሁ ፊአቱን የንሱሩነሁ ሚን ዱኒላህ ከአላህ በታች ወይም ከአላህ ውጪ ሊረዳው የሚችል አንድም ሰው አልነበረም። ወማ ካነ ሙንተሲራ ተረጂም አልነበረም። ምንም አይነት ከአላህ ስብሓነሁ ወተዓላ ከሰዎችም ምንም አይነት እርዳታ ሊያገኝ አልቻለም። ሁናሊከ አልወላየቱ ሊላሂ ልሐቅ የዛኔ የአላህ ስብሓነሁ ወተዓላ እርዳታ ብቻ ሐቅ መሆኑ ግልጽ ይሆናል። ይህ እንግዲህ ሁናሊከ የሚለው የዛኔ ይህ ክስተት ከተከሰተ በኋላ በተግባር ካየው በኋላ ማለት ይሆናል። ሌላኛው ደግሞ አኺራ ላይም ለማለት ይሆናል። በሁለቱም ተፈስሮ አኺራ ላይ ወዳጅነት ሐቅ ትክክለኛ ወዳጅነት የአላህ ስብሓነሁ ወተዓላ ብቻ ለአላህ ብለው የተዋደዱ አላህን ስብሓነሁ ወተዓላ ብቻ የወደዱ ለአላህ ስብሓነሁ ወተዓላ ብቻ የሰሩ ሰዎች እነሱ በአላህ እርዳታ በሱ እገዛ በሱ ክፍያ በአላህ ስብሓነሁ ወተዓላ ስጦታ ስር ይሆናሉ ማለት ነው። ሌላው ሁሉም ባዶ ነው። ሁወ ኸይሩን ሰዋበን አላህ ስብሓነሁ ወተዓላ ከሁሉም የተሻለ ነው። አጅር በመስጠት በመመንዳት በመክፈል ከሁሉም የተሻለ ነው። ወኸይሩን ዑቅባ መጨረሻውም የሱ የተሻለ ነው። መጨረሻ የአላህን ስብሓነሁ ወተዓላ ያመኑ በሱ መመሪያ የተጓዙ ሰዎች አላህ ስብሓነሁ ወተዓላ መልካም መጨረሻ መልካም ፍጻሜ ያበጅላቸዋል ማለት ነው። በዚህ መልኩ አላህ ስብሓነሁ ወተዓላ የነዚህን ሁለት ሰዎች ታሪክ አስቀመጠልን። ይህ ሰው ታዲያ በገንዘቡ አላህ ስብሓነሁ ወተዓላ በሰጠው ንብረት በጣም ተኮፍሶ ማለት ነው ልቡ ተወጥሮ መጥፎ ቃላቶችን ሁሉ እስከ መሰንዘር ደረሰ። በአላህ ስብሓነሁ ወተዓላ ማመን ለሱ ማመስገን ሲገባው፣ ምክንያቱም አላህ ስብሓነሁ ወተዓላ ለአንዱ ሀብታም ሌላውን ደሃ የሚያደርገው ለፈተና ነው። ሀብታም የተደረገ ሰው ያመሰግናል ወይስ አያመሰግንም? የተሰጠውን ስጦታ አላህ በሚወደው መልኩ ያውለዋል ወይስ አያውለውም? ወነብሉኩም ቢሸሪ ወልኸይሪ ፊትና እንዳለው አላህ ሱብሓነሁ ወተዓላ በድህነት ይፈትናል፣ በሀብት ይፈትናል፣ በኃይል በጉልበት ይፈትናል፣ በደካማነት ይፈትናል፣ በጤንነት ይፈትናል፣ በህመም ይፈትናል። ሁሉም ፈተና ናቸው ማለት ነው። በሁሉም ፈተና አላህን ሱብሓነሁ ወተዓላ ማወቅ፣ እሱን ማወደስ፣ ለአላህ ሱብሓነሁ ወተዓላ አመስጋኝ መሆን፣ እንዲሁም ደግሞ ሰብረኛ መሆን ያ ነው የሚፈለገው ማለት ነው። ይህ ሰው ግን በዚች ቅጽበታዊ ህይወት በዱንያ ተሸንግሎ ማለት ነው አላህ ሱብሓነሁ ወተዓላ የሰጠው መሆኑን ዘንግቶ ሰጪ እንደሰጠ ሁሉ እንደሚነሳ ዘንግቶ በጣም ተወጣጠረ፣ በጣም ተኮፈሰ። በቂያማም አላምንም፣ ቂያማም ሊቆም አይችልም፣ ቢቆም ራሱ የዛኔ የተሻለ ነገር ነው ማገኘው ምናምን ብለው በዚህ መልኩ ሲወጣጠር አላህ ሱብሓነሁ ወተዓላ ከአለም ተግነ ቢልአምስ እንዳለ እጭድ አደረገበት፣ ሁሉንም አጠፋበት ማለት ነው። ይህኔ አዘነ፣ ተቆጨ። የዛኔ ግን ቁጭት ምንም ሊጠቅመው አይችልም ማለት ነው። ናም ከመሞቱ በፊት ተወብቶ ከሆነ ወደ አላህ ሱብሓነሁ ወተዓላ ተመልሶ ከሆነ አሁንም እድል አለው። ማንኛውም ሰው በየትኛውም ጥፋት ላይ ቢሆን ከመሞቱ በፊት ወደ ጌታው ተመልሶ ተጸጽቶ በሰራው ስራ አዝኖ ሁለተኛ በዛ አይነት መጥፎ ሁኔታ እንደማይገኝ ለአላህ ሱብሓነሁ ወተዓላ ቃል ገብቶ ራሱን ከለወጠ እድል አለው። ይሄ ነው እንግዲህ የህይወት ትልቁ እድል። በየትኛውም ጊዜ አላህ ሱብሓነሁ ወተዓላ ነፍሳችንን ጉሮሯችን ላይ ከማድረሱ በፊት ከገርገራ በፊት ማለት ነው ወደ ራሳችን ከተመለሰና ማንነታችንን አውቃ አላህ ሱብሓነሁ ወተዓላ እጅ ከሰጠን አላህ ሱብሓነሁ ወተዓላ ተዋብ ነው፣ አዛኝ ነው። አላህ ሱብሓነሁ ወተዓላ ተስፋ እንዳንቆርጥ የተስፋውን በር በሰፊው ነው የከፈተልን። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በወንጀል በጥፋት ራሳችሁ ላይ ድንበር ያለፋችሁ ሰዎች፣ አንዳንድ ሰዎች በተለይ ገንዘብ ሲኖራቸው ድንበር ያልፋሉ። ስንትና ስንት ነገር እናያለን እንሰማለን። ገንዘብ በጣም ከፍ ሲል የክህደቱን መጠን እንደዛው ከፍ ይላል። ትዕቢቱ ማለት ማንነቱን መርሳቱ በጣም ጣራ ይነካል ማለት ነው። ታዲያ የፈለገ አይነት ደረጃ ቢደርስ ግን መጨረሻ ላይ ተወብቶ ወደ አላህ ሱብሓነሁ ወተዓላ ከተመለሰና እጅ ከሰጠ ግን ይሄ ትልቅ እድል። አላህ ሱብሓነሁ ወተዓላ ለመልካም ሁሉ ይወፍቀን። ወደ እሱ ሁልጊዜ ተመላሾች፣ ሁሌ ለአላህ ሱብሓነሁ ወተዓላ አምላኪዎች፣ ሲኖረን ምናመሰግን፣ ሲቀንስብን ደግሞ ሰብር ምናደርግ፣ በዚህ በዱንያ ፈተና ማንወድቅ ያደርገን። ወሰሊ ላሁመ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።